በለውጡ ዓመታት በተከናወኑ የሪፎርም ስራዎች ጠንካራና ሙያዊ ተልዕኮን በብቃት የሚወጣ የፖሊስ ተቋም በመገንባቱ በወንጀል መከላከልና ምርመራ ስኬቶች መመዝገባቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በለውጡ ዓመታት በፖሊስ ተቋማት የተደረገውን ሪፎርምና የተገኘውን ውጤት በተመለከተ ማብራሪያ ሰጥተዋል። ፖሊስ ህገ መንግስታዊ ስርዓቱና ፖሊሳዊ ተልዕኮን ማዕከል ያደረጉ ስራዎችን እንዲያከናውን የሚያስችል ሪፎርም ገቢራዊ መደረጉን ገልጸዋል። በዚህም ከየትኛውም የፖለቲካ የሃይማኖትና የዘር እሳቤ ገለልተኛ የሆነ የፖሊስ ተቋም ተገንብቷል ብለዋል። የፖሊስ ተቋም ሙያዊ ስነ ምግባርን በተላበሱ አባላት በቴክኖሎጂና በአደረጃጀት ጠንካራ መሆን በመቻሉ በወንጀል መከላከልና በወንጀል ምርመራ ተጨባጭ ለውጦች መመዝገባቸውን ተናግረዋል። ከለውጡ ማግስት ሰብአዊ ክብርን እሴቱ ያደረገ የፖሊስ ኃይል በመገንባቱ ከለውጡ በፊት በምርመራ ሂደት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችና ሌሎችም ችግሮች እንዲቀረፉ ተደርገዋል ነው ያሉት። ማህበረሰብ አቀፍና ማስረጃና መረጃ መር ሞዴል በመከተል ውጤታማ የወንጀል መከላከልና ምርመራ ስርዓት መዘርጋቱንም ገልጸዋል። በኢትዮጵያ የተለያዩ አካባቢዎች በቂ የፌዴራል ፖሊስ ፈጥኖ ደራሽ ኃይል በማሰማራት የዜጎችን ሰላምና ደህንነት ማስጠበቅ የሚያስችል ስራ እየተከናወነ መሆኑንም አስረድተዋል። በከፍተኛ ትምህርት ተቋማት ሰላማዊ የመማር ማስተማር ሂደት እንዲኖርና ሀገር አቀፍ ፈተናዎች ያለምንም ችግር እንዲካሄዱ ትልቅ ሚና እየተጫወተ መሆኑንም ተናግረዋል። የአውሮፕላን ማረፊያዎችን ደህንነት በመጠበቅ ረገድ ሀገራዊ ኃላፊነቱን እየተወጣ እንደሚገኝም ጠቅሰዋል። አህጉራዊና ዓለም አቀፋዊ ሁነቶችና ህዝባዊ በዓላት ያለምንም የጸጥታ ስጋት ማከናወን ያስቻለ ትልቅ አቅም መገንባቱንም ነው ያብራሩት። የኢትዮጵያ ፌዴራል ፖሊስ ሊፈጸሙ የነበሩ የሽብር ተግባራትና የተደራጁ ወንጀሎችን አስቀድሞ በማክሸፍም ኢትዮጵያ ጠንካራ የጸጥታ ተቋም እንዳላት አሳይቷል ብለዋል። የወንጀል ምርመራ በቴክኖሎጂ እንዲደገፍ መደረጉን የገለጹት ኮሚሽነር ጄኔራል ደመላሽ ምርመራው ውጤት እየተገኘበት መሆኑን ተናግረዋል። በውጭ ይደረግ የነበረው የዘረመል ወይም ዲኤንኤ ምርመራ በኢትዮጵያ መጀመሩ የወንጀል ምርመራን ውጤታማ ከማድረግ ባሻገር ከፍተኛ ወጪን ማስቀረት ማስቻሉንም ገልጸዋል።